የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላል። ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ ንግግሩ እኮ ጣፋጭ ነው። ቁርአኑ ማረክ ቁርአን መግነጢሳዊ ኃይል አለው ይስባል። በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም። ሚን አነፋፉ አተሳሰሩ ሳይር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራህ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ إلا قليلا لو أنكم كنتم تعلمون. نبينا محمد عليه الصلاة والسلام كما في سلسلة الصحيح إنيا ما تالي كواكبتنا يالنا سماي تقر بلو سيابرو لك اندازيهو يلال يسماي نواريوش ملاك ودمدر سيايو قرآن ميقرباتشو بيتوش اند كواكبتي يابرو ياچو يلال. صحيح حديث ني እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ነው። ቤታቸው በቁርአን ከሚደምቁት አላህ ያድርገን። ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪዝ ዘንብ ወቃቢሊት ተውብ ሸዲድል ዒቃብ ዘጠውል لا إله إلا هو إليه المصير. قرآن مرك قرآن مغناطيساوي ኃይል አለው ይስባል። በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል። በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አለ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ ሚን አነፋፉ አተሳሰሩ ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያቀዋል። ፈቀድ عرفنا الشعر كله አላቸው። ግጥም እናቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናቀው የለ ግጥምን አመታትም አረቡም ያቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል።
የግጥምም ይዘት አለው ስድንባብም ይመስላል ማራኪ ልብ የሚስብ ሆነ ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወህይ መጣልኝ ይላል አብዶ ነው እንበላል فقد عرفنا المجانين እብዶችና አቃቸው ይላል ولا بوسوسته እንዲ ማያቀባጅረው ነገር የለው እንዴት ሰው ያምነና ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለና ታዲያ ምንድነው ምትለናል ماذا نقول يا ابا عبد الشمس من እንበለው ታዲያ حيرتنا አዋለልከን እኳል ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال يلبس ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማ መሐመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه كف ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ አሰበ وقدر መጠነ ከዛ ማስተነተነ ፊቱን ቀጨም አረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመ የሚወስድ ድግምት እንበላለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامه ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧይፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱ ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው ነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለት ثم يطمع ان ازيد ደሞ እንድጨምረው ያስባል ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨል ፈታይ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከስልምና ሸሸ ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረው አላህ እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ ተጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم
ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጥ አለ ወሁክሙ ማ በይነኩም ስትለያዩ ዳኝነቱ እሱ ውስጥ አለ ወኸበሩ ማ ባዕደኩም ለወደፊት የሚመጣው እሱ ውስጥ አለ ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድ ክስት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማን ነች ገዘቱል ዒዛ እቺ ከተማ ሙእሚኑ ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል ልብ ይነካል አሁን ይሄን አይተው አላህ እንዴት ይቀይረው ይያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ አው ከለዚ መረ على قريه ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قريه وهي خاويه على عروشها فقال بلوم مال እንደኔና እንዳንተ አና يحيي هذه الله بعد موتها እቺም ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየ ተለውጣና ያት ዘንድ ተስፋ አረጋለሁ ኢንሻአላህ ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል በዱዓ እንርሳቸው ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው ሪዝቅ ሰፊ ነው ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው ሰበቡ የት ነው ያለው መርካቶ ነው እሺ አሁን በመነግራችሁ በሶላቱ ብቻ አይደለም ሁለቱም ይመጋገባሉ አንዱ አንዱን ይጠብቃል ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد لي 4 ሪዝቅ ሰበቦችን ይጠቅሳሉ አንደኛው قيام الليل ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم يا الله ባሮች ከሱብሂ 1 ሰዓት በፊት አጣጣቸው በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው ከሌሊቱ ጊዜ የሌለው ሰው ቀለይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም ቀለይ ብቻህን ማየት ይፈልጋል አላህ እውነተኝነት قيام الليل ان شاء الله ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምር ሁለተኛው አሉ ابن القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار صبحي ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻህን የሌሊት استغفار ሶስተኛ አሉ ابن القيم في زاد المعاد ሶስተኛው አሉ ሰደቃ ነው صدقة مسأت ያወጣው አይጎልም وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል ሪዝቁ ተመልሶላቸዋል ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه قالوا በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም መስጠት አያጎልም ሲጎልብህ ስጥ ሪል ስቴት ዴቨሎፐር አንድ ወንድማለኝና ሲጀጋግረ ምንድነው የምታረግ አልኩት ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ እዛ ይከፈታል እንዲህ የሚያምኑ ነጋዴዎች አሁን አሉ ሲሰጥ ነው የሚከፈትም ይሉ አልহামዱሊላህ ረብል ዓለሚን አራተኛ አሉ ابن القيم رحمه الله የጧትና የማታ ዚክሮች አዝካሩ الصباح والمساء الله يوفقن ሁላችን
ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ ሰደቃ ከባለቤትህ ይጀምራል ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነው ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራል ከሳቸው መላክ በፊት የነበረ ክስተት ነው صحيح مسلم ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ بينما رجل ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም صحيح مسلم ያለ ሐዲስ አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል ልብ በሉ ሐዲሱን ልብ በሉት የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል ሮጣለሁ ይወርዳል ወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳጠጭ ይላል ደመና የታዘዘላ ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከሶስት ከፍለዋለሁ 33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርጋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀና ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና ያአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባ ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያደርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ